እሺ አመሰግናለሁ። ስሜ አቶ አቤል ማምሻ እባላለሁኝ የጉለሌ ክፍለ ከተማ ወረዳ 1 ህብረት ስራ ጽህፈት ቤት ኃላፊ ነኝ። ከዚህ ጋር በተያያዘ ባነሳችኋቸው ጥያቄ መሰረት በ2018 በጀት ዓመት ባለፉት 6 ወራት ውስጥ ለኑሮ ማረጋጋት ከተሰሩ ስራዎች እንደ ተቋማችን ዋና ዋናዎችን ለማለት ያክል አንዱ በሸማች ህብረት ስራ ማህበራት ላይ የሚቀርቡ የምርት ገበያዎች ጋር በተያያዘ የሰብል ምርትና ኢንዱስትሪ ምርት ነው የሚቀርቡት ማለት ነው። በእኛ የህብረት ስራ ማህበር እንጦጦ ፋና ሸማች ነው እንግዲህ ሸማች ማህበራችን ከዚህ ጋር ተያይዞ አንዱ ከሰብል ምርት ጋር በጣም የህብረተሰብ ፍላጎት ያለው ጤፍ አለ። ስንዴ ራሱ በጥሬም አለ ያው በኢንዱስትሪ ምርት ደግሞ በዱቄት መልኩ የሚመጣ ሁኔታዎች አሉ። ከዛ ውጪ የተለያዩ ድፍን ምስር ያው የሀበሻና የፈረንጅ ተብሎ የተለያዩ አይነቶች አሉት ማለት ነው። በርካታ የሰብል ምርቶች ግን ባቄላ፣ አተር፣ ሽምብራ ብዙ ዝርዝሮች አሉት ማለት ነው። በሰብል ምርቶች ውስጥ በስፋት የሚቀርብበት ነው ያለው ማለት ነው። በ6 ወር ውስጥ በእቅድ የያዝነው 200 ኩንታል ለማቅረብ ነው በእቅድ የተያዘው። ግን ደግሞ ከህብረተሰቡ ፍላጎት አንፃር ከመጨመር ጋር በተያያዘ ለህብረት ስራው ካለው የጥራት መሻሻልም ጋር በተያያዘ የህብረተሰቡ ፍላጎት በእቅድ ከያዝነው በላይ ሆኗልና ፍላጎቱን መሰረት በማድረግ ወደ 250 ኩንታል የሰብል ምርት በዚህ ባለፉት 6 ወራት ውስጥ ማሰራጨት ተችሏል ማለት ነው። ይህንን ስናደርግ ከተሰሩ ስራዎች ውስጥ አንዱ በቅዳሜና እሁድ ገበያ ላይ መዳረሻን በማድረግ እንዲሁም የተለያዩ በዓላትን በማስመልከት የባዛር ገበያ የበዓላትን አካባቢ ላይ ባዛር አለ ማለት ነው። እንግዲህ እዚህ ላይ 2 የእሁድ ገበያ ስታንዳርዱን የጠበቀ በወረዳችን ላይ ይገኛል። በዛ ላይ ሸማች እንጦጦ ፋና ሸማች ራሱን ችሎ ምርቶቹን በተመጣጣኝ ዋጋ ለህብረተሰቡ ሲያቀርብ የቆየበት ሁኔታዎች አሉ ማለት ነው። ሌላው ከሸማች አቅርቦት ጋር በተያያዘ አንዱ ከኢንዱስትሪ ምርቶች ጋር በተያያዘ ፓስታ አለ። የስንዴ ዱቄት አለ። እንደየፍላጎቱ ደግሞ የበቆሎ ዱቄትም አለ ማለት ነው። ሰው በፈለገው ነው መውሰድ የሚችለው። ሌሎች ፓስታ፣ ማካሮኒ አሉ ማለት ነው። ከዚህ ጋር በተያያዘ በበቂ ሁኔታ የተደረገበት ነው። ይህንንም ለማድረግ የገበያ ትስስር አለ ማለት ነው። ከዩኒየን ጋር ነው ትስስራቸው። የህብረተሰቡን ፍላጎት እኛ በዳሰሳ በጥናት እንሰራለን። በዛ በተሰራው መሰረት የህብረተሰቡን ፍላጎት መሰረት አድርጎ ጥያቄያችን ለዩኒየን ይላካል ማለት ነው። ከክፍለ ከተማ ህብረት ስራ ጽህፈት ቤት ጋር በመነጋገር ይህን በማስመልከት በርካታ ግብዓቶችን ለህብረተሰቦች ስናደርስ የቆየንበት አለ ማለት ነው። ከዚህ ጋር ተያይዞ ሌሎች የኢንዱስትሪ ምርቶች በህብረተሰቡ የሚፈለጉ አሉ ማለት ነው። አንዱ የስኳር አቅርቦት ነው። ሁለተኛው የዘይት አቅርቦት ነው። ከዚህ ከስኳርና ከዘይት አቅርቦት ጋር በተያያዘ አንዱ የሚመጣን የዘይት አቅርቦት ሙሉ በሙሉ ለህብረተሰብ ተደራሽ እንዲሆን ከማድረግ ጋር በሰፊ የተሰራ ስራዎች አሉ ማለት ነው። ከስኳር አቅርቦት ጋር በተያያዘ ከዚህ በፊት በሸማች ህብረት ስራ ማህበራት ሲሰራጭ የነበረው የስኳር አገልግሎት ራሱን በማዘመን አሁን ላይ ማኪባብ የሚባል ተቋም በንግድ ጽህፈት ቤት ጋር ትስስር በማድረግ ቤት ለቤት በየሰፈራቸው ሄደው በስልክ ትስስር እየተሰሩ ያሉ ስራዎች አሉ። በቅርቡ የመንግስት ሰራተኛውም ጭምር ትስስር ተፈጥሮለት ለመንግስት ሰራተኛው ማኪባ የሚባለው ተቋም ስኳርና ዘይትን፣ ፓስታ፣ ማካሮኒን ጨምሮ እዚሁ የመስሪያ ቦታቸው አካባቢና በየማህበሩ በየብሎኩ በየሰፈሩ እየሄደ በስልክ እየተደወላቸው ቴክስት እየደረሳቸው በዚህ ልክ ስርጭቱ ሲሰራጭ ቆይቷል ማለት ነው። ከዘይት አቅርቦት ጋር በተያያዘ በ6 ወር ውስጥ 9000 ሊትር ዘይት ቀርቧል ማለት ነው። ይሄ ማለት ወደ ጀሪካን ከቀየር ነው ኦልሞስት በ3 ተርም የመጣ ነው ማለት ነው። ሰሞኑን ስናዳርስ የቆየንባቸው ሁኔታዎች አሉ ማለት ነው። ባለ 5 ሊትር በየህብረት ስራ ተቋማት ላይ በየሸማች ሱቅ ላይ አዲስ የተደረገበት ሁኔታ አለ ማለት ነው። ከዚህ ጋር ተያይዞ ቀጥታ ዩኒየን የሚያመጣው ነው። እንጦጦ ፋና ራሱን ችሎ ሄዶ ከግል ነጋዴ የሚገዛበት ሁኔታ አይቻልም ማለት ነው በአሰራራችን። ይህ ከአሰራር ግልፀኝነት ጋር ለመፍጠር የተደረገ አሰራር ነው። ቀጥታ ዩኒየን የሚያመጣውን ግን በዋናነት በምን መልኩ ነው የተሰራጨው የሚለውን ለማብራራት ያክል አንዱ
ማንኛውም ዜጋ በተለይ ያው ሸማቹ ላይ አባል የሆነ አካል ቅድሚያ የሚያገኝበት ሁኔታ የተመቻቸባቸው ሁኔታዎች አሉ። ከዛ ውጭ ግን ለማንኛውም የህብረተሰብ ክፍል በሚፈለገው ደረጃ ተሰራጭቷል ማለት ነው። ይህንን ስናደርግ አንዱ የወረዳው ነዋሪ መታወቂያ ሊኖረው ይገባል። ሸማች አባል ነኝ የሚለው ደግሞ የአባልነት የኩፖን ይዞ ምልክት ተደርጎበት፣ ምክንያቱም ከዚህ በፊት ይባሉ የነበሩ ስጋቶች ስለነበሩ ሰንበዲ ገዝቶ ለነጋዴ የሚወስድባቸው ሁኔታዎች በቅሬታ መልክ ሲመጡ የነበሩባቸው ሁኔታዎች እንደነበሩ ይታወሳል ከዚህ ቀደም ማለት ነው። ስለዚህ እነዚህን አሰራሮች ለማጥፋት ሲባል ግልጽ በሆነ አንድ ሰው አንድ ነው ይዞ የሚሄደው አሰራሩን ጠብቆ የተሰራባቸው ሁኔታዎች ናቸው ያሉ ማለት ነው። ሌላው ከተደራሽነት አንጻር አጠቃላይ እንደ ሸማች 7 ሱቅ አለ ማለት ነው። ከዚህ ጋር ተያይዞ በደረጃ በደረጃ ትንንሽ ሱቆች አሉ፣ ሚኒ ማርኬት እና ሱፐር ማርኬቶች አሉ ማለት ነው። በሱፐር ማርኬት ደረጃ አንድ ሱፐር ማርኬት አለ፣ 03 ሱፐር ማርኬት ሽሮ ሜዳ አካባቢ ላይ የሚገኝ ነው ማለት ነው። እዛ ላይ በርካታ ስራዎችን እየተሰራ ነው ማለት ነው። ከህብረተሰቡ ጋር ከሚነሱ ጥያቄዎች አንዱ ሸማች ሱቅ በተለይ የተለያዩ ስራዎች ላይ ሰርቶ ለሚውል ሰውና ከስራ ሲመጣ አገልግሎቱን ለማግኘት ሱቆች ይዘጋሉ የሚል ጥያቄዎች ነበሩና ይህን ጥያቄ ለመመለስ ይባል እስከ ምሽቱ 3 ሰዓት ድረስ ሱፐርማርኬቶቻችን ክፍት ሆነው ለተገልጋይ ክፍት ሆነው ስራዎችን እንዲሰሩ ያደረግንባቸው ሁኔታዎች አሉ ማለት ነው። አንዱ ከህብረተሰብ ጋር ከተነሱ አስተያየትና ጥያቄዎች አንዱ ይሄ ስለነበረ ይህንን በዚህ ልክ ለመቅረፍ ተሰርቷል ማለት ነው። ሌላው ያው ተጠያቂነትን ከማስፈን አንጻር የተሰሩ ስራዎች አንዱ ከምንሰራቸው ስራዎች መዝናኛ አለ ማለት ነው። በመዝናኛ ውስጥ የተለያዩ የለስላሳ መጠጦች አሉ፣ የምግብ አቅርቦቶች አሉ። በተለይ 4 ስጋ ቤቶች አሉ። በአራቱም ስጋ ቤቶች ውስጥ የከብት ስጋ ቀጥታ ከቄራ መጥቶ ስታንዳርዱ የጠበቀ ስጋ ለህብረተሰቡ በአነስተኛ ዋጋ ሲሸጥ ቆይቷል ማለት ነው። ኦልሞስት በዚህ ባለፉት 6 ወር ውስጥ ለ5 ወር ምናምን ያክል በ550 ብር ሲሸጥ የነበረበት ሁኔታ አለ ማለት ነው። አሁን ላይ ያው ትንሽ ማሻሻያ ተደርጎ 100 ብር ተጨምሮበት 650 ብር በጣም በተመጣጣኝ ዋጋ ከግለሰቡ በጣም በተራራቀ ማለት በግለሰቡ እስከ 650 ብር ብቻ የሚሸጥ ነው። ይህን ተላልፎ በተገኙ ላይ ግን የማስተማሪያ እርምጃ የወሰድንባቸው ስራዎች አሉ ማለት ነው። አንዱ የተጠያቂነት ስርዓት የዘረጋ ነው፣ ከዚህ ጋር በተያያዘ ነው ማለት ነው። ሌላው በ6 ወር ውስጥ ያጋጠሙ ችግሮች እና የተወሰደባቸው የመፍትሄ አቅጣጫዎች አንዱ ይህን ጨምሮ ከተቀመጠው ዋጋ ጋር በተያያዘ ሽያጭ የማያቀርቡ ስጋ ቤቶች ላይ እንደዚህ አይነት ማስተካከያ እርምጃዎች የተወሰደባቸው ታሽጎት ተጠያቂነታቸውን የተቀበሉና በቀጣይ ለማስተካከል ደግሞ በማስጠንቀቂያ ወደ ስራቸው የገቡ ሁኔታዎች አሉ ማለት ነው በክትትላችን በተገኙ ስራዎች። ሌላው ግን በ6 ወር ውስጥ የገጠሙን አንዱ ከአመለካከት ጋር በተያያዘ በርካታ ችግሮች ይገጥሙን ነበር ማለት ነው። በተለይ ከእንደዚህ አይነት ለህብረተሰቡ ከሚፈልጋቸው የምግብ ነክ ጉዳዮች ይልቅ ወደ መዝናኛው ላይ የማዘንበል ወደ መጠጥ አልኮል መጠጥንም ጨምሮ እዛ ላይ ትኩረት የማድረግ ሁኔታዎች ነበሩ ማለት ነው። ስለዚህ አሁን ላይ ይህንን በጣም በሰፊ የማስተማርና ግንዛቤ መስጠት ስራ በመስራት አብዛኛው ፋይናንሳቸውን ወደ ህብረተሰቡ የሰነድ ምርት፣ የኢንዱስትሪ ምርት፣ የሱፐርማርኬት እቃዎች ላይ ስራዎች እንዲሰሩ ትልቅ አስተዋጽኦ ማድረግ አብዛኞቹ ሱቆቻችን ከእንደዚህ አይነት ይልቅ ህብረተሰቡ በሚፈልጋቸው ጉዳዮች ላይ ብቻ ሰፊ ስራዎች ተሰርተዋል ማለት ነው። ይህም በመሰራቱና ተቋማታችን በማዘመናችን አሁን ላይ የህብረት ስራ የሸማች ተቋማት ድሮ ከሚታወቁት በላይ አሁን ላይ በቃ ስታንዳርዱን ጠብቋል፣ ዘምነዋል። ህብረተሰቡን በሚፈልጋቸው ለመዝናናትም ሻይም ቡናም ለመጠጣት ለስላሳ መጠጦችንም ለመጠቀም ስታንዳርዳቸውን ጠብቀው ወንበሮቻቸው ተቀይረው ብዙ ነገራቸው አሰራራቸውንም ጭምር ዘምኗል ማለት ነው። ይሄ በመሆኑ በዚህ በ6 ወር ውስጥ ብቻ በሸማች ህብረት ስራ ማህበር ላይ ሸማች እንጦጦ ፋና ሸማች ወደ 3500 አባል ነበር የነበረው። አሁን ላይ በዚህ በ6 ወር ውስጥ ወደ 300 አባል በመጨመር አሁን ላይ ወደ 3900 አካባቢ አባል አለው ማለት ነው። ይሄ የሚያሳየው ምንድነው? ተፈላጊነቱ ራሱን በማዘመኑ ለህብረተሰቡ ከሚያደርገው ስራም ጋር በተያያዘ ሰው ወደ ሳቲስፋክሽን ወደ እርካታ የገባባቸው ሁኔታዎች አሉ ማለት ነው። እንግዲህ ሸማች ህብረት ስራ ከዚህም እኛ እንደ ህብረት ስራ የሸማች ተቋማትን ከመደገፍ ባሻገር ሌሎች
የብድርና ቁጠባ ተቋማትንም የማበረታታት ስራዎችና ስራቸውን ጠብቀው ለታለመላቸው ዓላማ እንዲውሉ ማድረግ ላይ ሰፊ ስራዎች ሰርተዋል ማለት ነው። ከዚህ አካባቢ ጋር ተያይዞ ከ1200 በላይ የሚሆን የብድርና ቁጠባ አባላት ወደ ማህበራቶች እንዲቀላቀል ስራዎች ተሰርተዋል። ይሄ ምንድነው ቅድም ካልነው ከግንዛቤ ጋር በተሰራ ስራዎች ናቸው ማለት ነው። እጅግ አድርገን እናመሰግናለን።